በአብይ ጾም መጽሐፍ ተጠቅሷል። ይችም ኦርቶዶክስ ቤተክርስቲያን ኮርጃ ነው የምትጾመው። ጾመ ሐዋርያትንም ትጾማለች። ይሄም ኮርጃ ነው የምትጾመው። ጾመ ፍልሰታም ራሱ ኩረጃ ነው። እንደገና ዓርብ ረቡዕ ደግሞ ከምን ጋር ይያዛል? ከድነት ጋር ይያዛል። ይሄም በጣም የተገላቢጦሽ ጾም ነው። ፈሪሳውያን ይጾሙት የነበረውን ጾም ገልብጠው በዓርብና ረቡዕን እንዲጾሙ አደረጉ። ይሄ ደግሞ ጾመ ድነት ተብሎ መተርጎሙ በራሱ በጣም የተሳሳተና ፈር የለቀቀ ዓላማ የለሽ መሆኑን የሚያሳይ ነው። እንደምን አላችሁ? ሸር አድርጉት፣ ለሰውየው ይድረሰው፣ ለሁሉም ይድረስ ቃሉ። እንግዲህ በኢየሱስ ክርስቶስ መድኃኔዓለም እግዚአብሔር የሰራውን ትእዛዝ አለመቀበል ማለት በኢየሱስ ክርስቶስ ላይ ማፌዝ ነው ወይንም ደግሞ ክደት ነው። ከዚህ ውጭ ሌላ ቋንቋ አይገለጥም፣ አይነጋም። ለምን ጾሙን ኩረጃ ነው ብለን ከያዝነው 10 ቃላት በጠቅላላ ኩረጃ ናቸው። መስራት አያስፈልግም። ለነገሩ እሱ አይሰራውም፣ አይሰሩትም እነሱ እንጂ 10 ቃላት እኮ እኛ እንድንሰራቸው አይደል እግዚአብሔር ያስቀመጠልን፣ በእነሱ እንድንገለገል ነው፣ በእነሱ እንድንድን። ይህን ጾም እኮ መድኃኔዓለም ጾሞ ሲያስቀምጥልን ጾማችሁ በዚህ ጾም ትድናላችሁ ሲል ነው እንጂ እኮ እሱ እኮ ጾም አያስፈልገው። ለምን ጾም ኃጢአት ኑሮብን የጾመው እሱ ግን በዚህ ጾም እኛ በረከት ለማግኘትና ከእግዚአብሔር ጋር አንድ ለመሆን ሕጉን ለመፈጸም ትእዛዙን ለመጠበቅ ነው የተሰራልን። ይህን ካልጠበቀ ኩረጃ ነው ካለ ኢየሱስ ክርስቶስ ብሎ በአንደበቱ ሲጠራው ምን ያህል አለማፈሩ። ማቴዎስ ምዕራፍ 6 ቁጥር 16 ላይ ራሱ መድኃኔዓለም ጾም መጾም እንዳለብን ጾም እንደሚያስፈልገን ራሱ ከጾመ በኋላ እኛ መጾም እንዳለብን ቅዱሳን ሐዋርያት እንዴት እንደጾሙ ሁሉም የእሱን ፈለግ ተከትለው እንዴት እንደጾሙ ይህን ለምን ያነበው? ነገሩ የት ያውቀዋል? አሁን በዚህ የሚያምኑ ሰዎች እኔ በጣም ይገርሙኛል። ይህን ተከትለው የሚሄዱ ሰዎች እንድናለን ብለው ይጠራው በእውነት እንዲያስባሉ እንጂ አያስቡ። ማቴዎስ ምዕራፍ 24 ቁጥር 5 ጀምረው ያነቡት። ብዙሃን ይመጹ በስሜ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙ ሐሰተኞች መምህራን፣ ብዙ ሐሰተኞች ነቢያት ነን እያሉ ሐሰተኞች መምህራን ይነሳሉ። ከነሱ ተጠበቁ ነው ያለው እግዚአብሔር። ብዙዎችን ያስታሉ። ይሄ ቃል የተነገረው ለአሁኑ እኛ ላለንበት ዘመን ነው። አስቡት እንግዲህ በኢየሱስ ክርስቶስ አምናለሁ እያሉ ኢየሱስ ክርስቶስ የጾመውን ጾም ኩረጃ ነው ማለት ይሄ ነው። እምነት ማለት የሚገለጠው እምነት በዚህ ነው። ሲቀጥል ደግሞ ረቡዕና ረቡዕ የጸሐፍት ፈሪሳውያን ጾም ነው አለ። የት ያውቃል? ይሄንንስ ጸሐፍት ፈሪሳውያን የጾሙ የት ያውቃል? እንደውም እኮ በኢየሱስ ክርስቶስ የሚያምንበት ቢሆን እኮ መጀመሪያ ክርስቶስ መከራውን ማሰብ ነበር። ረቡዕና ዓርብ እኮ ክርስቶስ መከራው የተፈጸመበት ነው። ረቡዕ የተመከረው በክርስቶስ ላይ አይሁድ የመከሩት ምክር ረቡዕ ተመክሯል፣ ዓርብ ተፈጽሟል። ይህን ነው ቤተ ክርስቲያን አስታውሳ መከራውን እያሰበች የምትጾመው። ስላላመነበት እኮ ነው ይህን ሁሉ የሚናገር። ቢያምንበት ይህንን ማለት አይችልም ነበር። መከራውንም ያውቀው ነበር። ክርስቶስ መከራ ለሰው ብሎ እንደተቀበለ ስለማያውቀው ስለማይገባው ምናለ ኩረጃ ነው አለ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 16 ቁጥር 18 ላይ እስመ ለከርሶሙ ይትቀነዩ ወአኮ ለእግዚእነ ኢየሱስ ክርስቶስ፣ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ያይደለ የሚገዙት ለሆዳቸው ብቻ ነው ብሏል። እንደነዚህ ያሉት ሰዎች መሽቶም ነግቶም ጠብቶም ሐሳባቸው ከማን ጋር ነው? ከሆዳቸው ጋር እንጂ ትክክለኛ በኢየሱስ ክርስቶስ የሚያምኑ ቢሆን መጀመሪያ እግዚአብሔር ኢየሱስ ክርስቶስ የሰራውን ስራ መስራት ነበረባቸው፣ መከተል ነበረባቸው። አለማመናቸውን በዚህ ማወቅ ትችላላችሁ።